ለማጥፋትና በኃይል ለማፈን አቅጣጫ አስቀምጠዋል። ሰላም ጤና ይስጥልን። የተከበራችሁ የጉባለች ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ኢትዮጵያ ትቀጥላለች፣ ጠላት ይጠፋል። ምንም አይነት ጫጫታ ቢበዛ ምንም ኢትዮጵያ በብዙ ፈተናዎች መካከል ብዙ ነገር ተሻግራ እዚህ የደረሰች ሀገር እንጂ እኛ ስላልን ወደዛና ወደዚህ የምናረጋት አይደለም። እኛ በበጎ የኢትዮጵያ መሻገር እውን ነው፣ የተመሰከረ ነው፣ የተረጋገጠ ነው። ሰው በዛ በአሻጋሪነት ላይ አብረን እንሳተፍ እንጂ ከዛ የተለየ ነገር ይሆናል ተብሎ አይደለምና ላይ ተጠፋፋን። በዛ ምክንያት ደግሞ ያው መረሳትም እንዳይመጣ ነው የመጣ ነው አለን። ኤንዌይ የጤና ባለሙያዎች ጥያቄ ለምንድን ነው ፖለቲካ ሊሆን የቻለው በሚል ቀደም ሲልም የተናገርነው ነገር አለ። አጠር ያለ ነገር ብለን ለመውጣት ነው እኛም እና አንደኛው የችግሩ ባለቤቶች በቃ በዚህ ባለው ወቅት ላይ የማን መጫወቻ አትሁኑ ነው። እሱ ነገር ላይ ቅድምም እንዳልኩት ጠበቅ አድርጎ መያዙ ጥሩ ነው። እነዚህ ችግር ጠንሳሾች በችግር ላይ ኖረው ችግር እየፈጠሩ ችግር አውርተው ችግርን ኖረው ችግርን እያባዙ የሚሄዱ በችግር ውስጥ የሚያተርፉ የራሳቸውን ችግር የሚፈቱ ባለጌዎች የሚያወሩትን መከታተሉ ብቻውን በቂ ምላሽ አይደለም። ቢኮዝ እነዛ እንዲያፍረዋል ስላፈሩ ምንም ነገር ቢሉ ልክ ናቸው። ያ የነሱ ባህሪያቸው ስለሆነ ነውና በባለቤትነት መንቀሳቀስ ይሄን ያህል ሲያጠዙት ራሱ ነቄ ማለት እዚህ ጋር አሁን ተጠለብ እንደዚህ ሆነ ብለው የሚያወሩት ስልክ ውስጥ የሚለውም አንዱ እሱን ነው። ነቄ በሉ የተለያየ አጀንዳ ለማድረግ ምናምን ነው። መንግስት ላይ እነዚህ እናንተ በበጎ ያሰባችሁትን ወስደው ከመንግስት ጋር ኦር ከሆነ ነገር ጋር አላትመው ወደ ጥፋት መምራት የነሱ የክፉ ነገር መጫወቻ ያደርጉታል። እሱ እንዳይሆን ነው እኔ ደጋግሜ ኢትዮጵያ ውስጥ ያሉ የሰልፍ የምን አይነቶችን ከወያኔ ጀምሮ ለበጎ የተዘጋጁ ነገሮችን በሙሉ ለመጥፎ የሚጠቀም ስርዓት እንደነበረ አውቃለሁ። በተለያየ ቦታ ላይ የተነሳችሁ ጽንፈኞችን እኮ ሙሉ በዚህ ሰሞን ላይ ሳልናገር ራሱ መስማት የተሻለ ስለሆነ ነው ዝም ብዬ ወደኋላ ሆኜ እያየሁ ያለሁትና ጠላታችሁን ቀድማችሁ የምታስጠነቅቁት፣ የምታስፈራሩት፣ የምትሰድቡት፣ የምትንቁት ከሆነ አስቀድሞ አናታችሁን ይላችኋል። መድገም ነው ዛሬ ገና ምንም ነገር በሽፍትነት ሆናችሁ መሪና መርህ አልባ ሆናችሁ ማንም ገብቶ የኔ የሱ ዘመር ነው እያለ የሚጠጋው ሁሉ ምንም አይነት መርህና መለኪያ በሌለው ሁናቴ ላይ እኔ መሪ ነኝ ከላይ መሪ ነው የሚለውን ከመጀመሪያው ጀምራችሁ የጀመራችሁ ሰዎች በየትኛውም አግባብ አይደለም ማሸነፍ ምናምን የሚባለው ተውት። እሱ እኔ ከመጀመሪያው ጀምሮ ምንም የምሰጠው ነገርም ስለሌለው ራሳችሁን ማትረፍ ትችላላችሁ ወይ? ለዛ እኮ ነው ሰላም ያስጠላችሁ። የሰላም መድረክ የማይመቻችሁ የሆነው እኮ ባንዳነት ስለያዛችሁ። ትሁትነት ባለቤት መሆን ኃላፊነት የተሞላበት እንደ ሀገር እንደ ዜጋ ትዕግስት ያጎለመሰው ትዕግስት ያባለገው ትውልድ እንደሆነ በተለያየ ቦታ ላይ ይሆናል። ወቅቱን የጠበቀ ነው ያልጠበቀ ነው ወይ እንደ ጥያቄ ሆኖ ችግሩ እንዲፈታ ፈልጋችሁ ከሆነና ምንም አይነት ነገር ከሆነ እኔም አንተም አንቺም ሁሉም ኢትዮጵያዊ በጎ የሚወድ ሁሉም ነገራችሁ እንዲፈታ እንዲስተካከል ይሰራል። ነገር ግን በዛ ውስጥ ገብተው ባይኔ ግልጽ ላድርግላችሁ በቃ መንግስት ዝም በሉ ምናምን በማለት ብቻ ላይሆን ይችላል እናንተ ዝም የሚያስብላችሁ። በቃ አካሄዳችሁ ምናምን የሚፈጥርለት ክፍተት ካለ ወይም እዛ ይሄንን ችግር የፈጠረባችሁ ኃይል ከመንግስት የመንግስትን መዋቅር ይዞ የባለገ ሰው ካለ እናንተን ይገባና ሰላማዊ ጥያቄያችሁን በመጥፎ ይቀይርና ሌላ እዳ ውስጥ ሊከታችሁ ሁሉ ይችላል። ለዛ ነው ባለቤት ሆናችሁ አሁን ኢትዮጵያ ውስጥ ባለው ሁናቴ ላይ ምንም ነገር ስትናገሩ ማንም እንዳይገባበት ማንም ያንን ተጠቅሞ ሌላ ነገር እንዳያደርግ በሚል ከፍተኛ የሆነ ጥንቃቄ ላቀዳችሁትና ላቀዳችሁት ነገር ብቻ የሚውሉ መሆኑን አረጋግጣችሁ ማድረግ ግዴታ ስለሆነ ነው። እነዚህ ጎጃም አማራ ክልል አካባቢ ላይ ያሉ ሰዎች እኮ መንግስትን ይሳደባሉ ምን ይላሉ። ግን መንግስትን እየሰደቡ በቀላሉ መንግስት እነሱን እንትን ማለት አይችልም። መንግስት እነሱ በቃ እነሱ ባቀዱት ነገር መግባት ይችላል እኮ። መሪ የለውም፣ መሪ የለው፣ የራሱ የሆነ ምንም ነገር የለው። ሌላ ጥላት ሊገባ ነው እንደዚህ ነው እያሉ ይንጫጫሉና እሱ ሁሉ ቀልድ። አሁን ይሄንን ላብራራ የፈለኩት ምንም የማያውቁ እውነት መስሏቸው ከፊት ብቻ የሚሄደው
ነገር ይሄዳሉ። እንዲፈታ ጠይቀው ይዞ ሁሉም ኢትዮጵያዊ ኤክስኪውዝ ላይ ይችላል ካለንበት እዛ ጋር የጅቡቲ ላይ ኢትዮጵያውያን እየተበደሉ ነው። ማይናማር ላይ ያሉት እንደዚህ እየተደረጉ ነው። ሳውዲ እንደዛ እየተደረጉ፣ ደቡብ አፍሪካ ያሉ ኢትዮጵያውያን እንዲሆን ነው። ሊቢያ ያሉ ኢትዮጵያውያን እንዲሆን ነው። ሌላ ሀገር ያሉ ኢትዮጵያውያን እንዲሆኑ ነው። እንደዛ እየሆኑ ነው እየተባልን በተወጣጠርንበት ሰዓት ላይ ይህንን ችግር በችግር ውስጥ እየጨማመሩ ተስፋ ቆርጠን በቃ የሆነ ነገር እንድንሆን በትክክልም ጥላቶች የሚሰሩት አይነት ስራ መሆኑን የሚያሳይ ተግባር እየተፈጸመ ባለበት ላይ ማገዝ ሌላ ጉዳይ ላይሆን ይችላል። መገኘት ያለበት ቤዚክ ነገርም መገኘት ይኖርበታል። ቢኮዝ ችግር የሌለበት የለም። እኔ እኮ አንዱ ችግር አለኝ የምለው ነው፣ ግን ችግሩን ማንሳት መናገር ራሱ ስለማልፈልግ ወቅት ስለሚጠብቅ ዛሬ አልናገርም። ዛሬ ለጥላት የሚበጅ ነገር ከሆነ አልናገርም። ጥላት የበለጠ ባለውበትም ኖሬ ችግሩ እንዲፈታ ነው አንፈልገው። ሰው የምትናገሩ ነገር እንዲፈታ ከሆነ ሌላ ተዋሳን ሌላ ነገር ወደዛ የሚገባ ከሆነ ያንን ማስተዳደር ማትችሉ ከሆነ ባጀምሩ ጥሩ ነው። መምህራን ችግር የለባቸውም እንዴ? መምህራን የሚገለው ማን ነው? ጤና ተቋማት ለዚህ ችግር የዳረገው ማን ነው? ከአመራሩ ጀምሮ እዚህ ብሶት ላይ የዳረገው ሰው መምህራንን የሚገለው መምህራን ትምህርት እንዲያቆሙ ምናምን እንደዚህ ብዙ ነገር የሚያደርሰው ሰው ደግሞ ነገ የመምህራንን ሰልፍ ቢያዘጋጅባችሁ የተለያዩ በደል አድራሾች ናቸው ራሱ ይሄን ነገር እንትን የሚሉትና በኢህአዴግ ሰዓት ሰልፍ ስጠሩ ሙሉ በሙሉ ላይ ከለክል ይችላል። ነገር ግን ሁከት እና ብጥብጥ፣ ሌብነት እንትን የሚሉ ሰዎችን ከውስጥ ያሰማራል። ረብሻ እንደተነሳ ስናይፈር የያዙ ሰዎች ደግሞ እነሱን እንዲመቱ ያደርጋል። ብዙ ተስፋ ተጥሎ በባለቤትነት የሌለው የሆነ ሰልፍ ይካሄድና እንደገና ተጨማሪ ትርፍ ሌሎች ያገኙበታል። ፖለቲካውን ሁሉ የጠላ ነው እኮ ለዛ ነው። እዚህ ጽንፍ ላይ ያሉ የተለያዩ ልጆችን እኮ ረፉ፣ የእናንተ አጀንዳ አይደለም፣ ከመጀመሪያው እስከ መጨረሻው ድረስ ነገሩን ለመቆጣጠር የሚያስችል ሂደት አይደለም ማዘጋጃጀታችሁ፣ አብራችሁ አይደላችሁም። ከፊት ቢያሰልፏችሁም በእናንተ የሚነግድ የሚሸቅል ነው። ገዳይና ተገዳይ ሆናችሁ የምሰሩትን ነውር ሁሉ በዲጂታላይዜሽን ዘመን እያስቀመጣችሁ በተጠያቂነት ሀገራችንን አሳልፋችሁ ለመስጠት እንጂ ለመኖር እንኳን የሚያስችል ምንም ነገር የላችሁም። ቢኮዝ አያዛችሁ የሚያሳየው ያንን ስለሆነ በሁሉም ቦታ ላይ የነገሩ ባለቤት እንሆን እያልን የምንለው እኮ እሱ ነው። እና እዚህ ጤና ባለሙያዎች ላይ ሲኮን ብዙ ነገር እኮ አለ። እንደ ጉባለች ቤዚክ ነገሮችን እኮ ለማውራት መድረክ አላገኘም እስካሁን እኮ እስኪ ሰውን ነው እስኪ ቆመ ብለን እናድምጥ፣ እስኪ የሚነገረው የሚባለው ንፋሱን እስኪ የሆነ ነገር እንለካ እያልን እኮ ነው። ከዛ በኋላ እኮ በደንብ የምንፈታተሸው ነገር ብዙ እኮ ነው። ብዙ በየትኛውም ቦታ ላይ ማለት የትምህርት ተቋማት፣ የጸጥታ ተቋማት፣ የፍርድ ቤት፣ የጤናው፣ የአመራር፣ የሁሉም የሃይማኖት ተቋም ማንኛውም ነገር ተበክለናል፣ ታመናል። ከዛ በሽታ እንውጣ በሚል ሁኔታ ላይ ያለ ነው። ችግሩ አልኖር ብሎ አይደለም። ዝም በሉ ቻሉት። ይሄን መንግስት ስትጠይቁ ማንኛውም ቦታ ላይ ያለ ሰው ነገም ቢሆን ተነጎዳ እንደ ጉባለች የምነግራችሁ በእውነት የምታነሱትን ነገር ችግር ካነሳችሁ እንዲፈታ ማድረግ የሚያስችል አቅም መፍጠር፣ ያንን ለፍሬ ማብቃት ቆራጥነት በእናንተ ላይ መታየት አለበት። ያለዛ የሌላ መጫወቻ ነው። አሁን ይህንን እርግብ በማለቱ ራሱ በማራገቡ ነው እኔ አጀንዳ ላደርገው እንትን ያልኩት። ባለቤት ሆናችሁ የትኛውንም ማግባብ መያዝ ነው። የሃይማኖት በዓላት ላይ ሳይቀር የተለያዩ ነገር አፈንድተው ሌላ ነው ለመፈጸም የሚሄዱ ሰዎች ከሰው ጋር በተገናኙ ቁጥር በጎ ግንኙነቶችን ሁሉ ለማርከስና የራሳቸውን የረከሰ አጀንዳ ለማስፈጸም የሚተጉ የሚሰሩ ሰዎች ባሉበት ሀገር ላይ በተለይ አሁን ላይ በጣም ማጣፈው እያጠራቸው እጅግ በጣም የተሰቃዩ ያሉበት ሁኔታ ነው ያለው። because ሁኔታዎች እንደዛ ስለሆነ ያቁታል ምን እንደሆነ። እዚህ ውስጥ ላይ ይህንንና መሰል ነገር እየደራረቡ አይደለም ስለ አሰብ ከጓጭው እንደጀን እንላችሁ አማራ ክልል ኦሮሚያ ክልል፣ ከኦሮሚያ ክልል አማራ ክልል፣ ከአማራ ክልል ትግራይ ክልል መሄድ የማይቻልበትና እንደ ጥላት የሚፈራረጅበት ሁኔታ እንዲፈጠር ሲሰሩ የኖሩ ኃይላት ይሄንን ትተን ወይም ከዚህ ተሻግረን ደግሞ ወደ ሌላ ቦታ ወይም ሆን ተብሎ ወደ ተዘጋው በር ማየት ሲቻል በዚህ ሰዓት ያልተንጫጫ አሁን ላይ የፈለገውን ያክል ያልሆነ የኢትዮጵያ ጠላት
መቼም ቢሆን ምንም ስለማይሆን በቃ የጥላት ባህሪው ነው። ያንን ቢያደርጉ አትደነቁ ማለት ነው። ጥላት ከዚህ የመጨረሻ ህልውናው እያበቃ ያለበት ወቅት ላይ ስለሆነ ያለ ነው። እነዚህ ሰዎችን የምናሰማው እንድናውቃቸው ሰው ማወቅ አለበት። ካወቀ ደግሞ እንዲጠነቀቅ ራሱን ከነዚህ ባለጌው እንዲጠብቅ ነው። ይህ ሁሉ የጤና ባለሙያ ሳይበላ የሚሰራ ነው። እንግዲህ በሰባት ሺህ ብር ደሞዝ ነው። የተማርነው ለባርነት አይደለም። እየራበን አንሰራም። ስለዚህ ይህንንና ሁነቱን እያጧጧፉ የሚወስዱባችሁን ነገር ቸኪት በደንብ ማስተዋል ነው። ዛጋ ከመሳሪያ ትግል በላይ እኮ ይሄኛው የተሻለ ያተርፋችኋልና ዞሮ ዞሮ በየትኛውም አግባብ የእናንተ የሌሎች መጠቀሚያ እንዳትሆኑ በሚል ነው። በሌላ መልኩ አይደለም። መንግስትን እኛ እንትን እያልን ያለነው በተለያየ ቦታ ላይ የተወሸቀው ነገር በሙሉ መንግስት ባለው ላይ ጥንቃቄ ፈጥሮ የነገረውን ነገር ሁሉ ለራሱ በሚበጅ እውነት ራሱን እየጠበቀ የሚሄድበትን አቅም የሚያገኝበት እንጂ ለመሸነፍ የሚያበቃው አካሄድ ስለሌለ ማለት ነው። ሁሉም ባፉ በየቦታው ይዘረጥጣል ያወራል እንጂ በእውነት በትክክል የነገር እንዲፈታ ደግሞ እንዴት ይፈታል? ጥያቄው እንደ ጥያቄ ይነሳል። ከመንግስት የተሰጠውን ምላሽ ትይዛላችሁ። ከዛ በተባለው ቀጠሮ መሰረት ለምን አልተፈጸመም የሚለውን እንደዚሁ ለህዝብ ባደረሳችሁት መልኩ መቀጠል ነው ያለባችሁ። መንግስት የጤና ባለሙያዎችን ላቀረቡት ጥያቄ በአስቸኳይ ምላሽ እንዲሰጥ የኢትዮጵያ ጤና ባለሙያዎች ማህበር አሳስቧል ነው የሚለው። ሙሉ ማንበብ ፈልጋለሁ ቢኮዝ መያዝ ስላለብኝ ማለት ነው። ሚያዝያ 9 ቀን 2017 ዓ.ም ጤና ባለሙያዎች ከደሞዝ ጭማሪና ጥቅማጥቅም ጋር ተያይዞ ለሚያነሱት ጥያቄዎች ምላሽ እንዲሰጥ የሚጠይቅ የቅድመ ስራ ማቆም አድማ ሰልፎችን በመላው ኢትዮጵያ እያካሄዱ መሆኑን ተከትሎ የኢትዮጵያ የጤና ባለሙያዎች ማህበር መንግስት ለጥያቄያቸው በአስቸኳይ ምላሽ እንዲሰጥ አሳሰበ። የባለሙያዎቹ ንቅናቄም አገሪቱንና ማህበረሰቡን በማይጎዳ መልኩ መከናወን እንዳለበት አጽንኦት ሰጥቷል። እየበዛ ሲሄድ ምን እንደሚሆንም ቸኪት። ማህበሩ ዛሬ ሚያዝያ 29 ቀን 2017 ዓ.ም ባወጣው መግለጫው በጤና ባለሙያዎች የተነሱ ጥያቄዎች ተገቢ በመሆናቸው መንግስት አፋጣኝ መፍትሄዎችን መስጠት አለበትም ብለዋል። ማህበሩ እነዚህ ጥያቄዎች ተደጋጋሚ ለሚመለከታቸው የመንግስት አካላትና ከፍተኛ የመንግስት መስሪያ ቤቶች በተገቢው ህጋዊ መንገድ ማቅረቡን ገልጦ ይሁን እንጂ የጤና ባለሙያዎች የሚያነሱት ጥያቄ በአፋጣኝና በተገቢ መንገድ ምላሽ ስላልተሰጠው የጤና ባለሙያዎች በተለያዩ መንገዶች መብታቸውን እየጠየቁ ነው ሲል ገልጧል። ማህበሩ ለተነሳው እንቅስቃሴ ድጋፉን ሲገልጽ የጤና ባለሙያዎች መብታቸውን ለማስከበር የሚያደርጉትን እንቅስቃሴ ይደግፋል፣ እውቅናም ይሰጣል ብለዋል። ነገር ግን በኃላፊነት መከናወን እንዳለበት አጽንኦትም ሰጥቷል። ማህበሩ አክሎ መንግስት በጤና ባለሙያዎች የሚነሱ ጥያቄዎችን ችላ ማለቱን እንዲያቆምና ለሀገሪቱ ችግር ከመፍጠሩ በፊት ተገቢውን ትኩረትና ምላሽ እንዲሰጥ አጥብቆ አሳስቧል። መግለጫው የወጣው በመላው ኢትዮጵያ የሚገኙ ጤና ባለሙያዎች ትናንት ማክሰኞ ዕለት የቅድመ አድማ ሰልፎችን ማካሄዳቸውን ተከትሎ ነው። የማህበራዊ ሚዲያ ልጥፎች እንደሚያሳዩት ሰልፈኞቹ ዝምታ ይበቃል፣ ፕሮግራማችንን፣ ችግሮቻችንን ስሙ፣ አስቸኳይ መፍትሄ እንሻለን፣ ህይወታችን ዋጋ አለው እና አሁን ወይም መቼም የሚሉ መፈክሮችን ይዘው ታይተዋል። እነዚህ የተካሄዱት ሰልፎች ሰፋ ላለው ሀገር አቀፍ ዘመቻ አካል ሊሆኑ ወይም ሲሆን ማለት ነው ሄልዝ ወርክ ማተርስ ኤንድ ፔይ ሄልዝ ወርከርስ ኢዝሊ በሚሉ ሃሽታግስ ስር እያደገ የመጣውን የማህበራዊ ሚዲያ እንቅስቃሴ ተከትሎም ነው። ይህም ባለፉት 5 ዓመታት የተነሱ ጥያቄዎች ያስተጋባ ንቅናቄ ነው። አዘጋጆቹን 10 ቁልፍ ጥያቄዎችን የያዘ ደብዳቤ ለባለስልጣናት ለማቅረብ መዘጋጀታቸውን ገልጠው ጥረቶቻቸውን ምላሽ ካላገኙ የስራ ማቆም አድማ ሊፈጽሙ እንደሚችሉ አስጠንቅቀዋል። የእውቅና አለመኖር እና የኑሮ ውድነት መጨመሩ በተቀናጀ መልኩ የማህበራዊ ሚዲያ ዘመቻን እንድናካሄድ አነሳስቶናል ሲሉም አንድ የጤና ባለሙያ ለአዲስ ስታንዳርድ ተናግረዋል። ጉዳዩ የፖለቲካ ሳይሆን የመብት ጥያቄ ጉዳይ ብቻ ነው ብለዋል። የመጀመሪያውና ዋናው ጥያቄ የጤና ባለሙያዎች ገቢ ከስራቸው ጋር ሲነጻጸር ዝቅተኛ መሆኑና ከኑሮ ውድነት ጋር የማይመጣጠን ነው ብለዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በሳምንቱ መጨረሻ ላይ በጻፈው ግልጽ ደብዳቤ ሚኒስትሩ ለ12 ቁልፍ ጥያቄዎች ምላሽ እንዲሰጥ እስከ ግንቦት 3 ድረስ ቀነ ገደብም ሰጥቷል። ደብዳቤው አስደሳች ምላሽ ካላገኘ ግን ተገቢውን ህጋዊ እርምጃ ለመውሰድ ዝግጁ ነን ብሏል። ደብዳቤው ዝቅተኛ ደመወዝ፣ በቂ ያልሆነ መኖሪያ ቤት፣ የህክምና ሽፋን እጥረት ባለሙያዎቹ ከሰብአዊ ክብር በታች የሆነ ኑሮ እንዲኖሩ የሚያስገድዷቸው ሁኔታዎች ናቸው ሲል የረጅም ጊዜ ቅሬታዎችን በአጽንኦት ጠቅሷል። በተጨማሪም የምስራቅ አፍሪካን መስፈርት መሰረት ያደረገ የደሞዝ ክፍያ፣ የተመጣጠነ ትርፍ ሰዓት ክፍያ፣ የመኖሪያ ቤትና የትራንስፖርት ክፍያ እንዲሁም
በአስተዳደራዊም ሆነ ወይም በጸጥታ አካላት ለሚደርስ በደል ህጋዊ ተጠያቂነት ጨምሮ የፖሊሲ ማሻሻያዎችም እንዲካሄዱ ጥሪ አቅርቧል ተብሏል። እሺ ይህንን ሆን ብዬ ነው ያነበብኩት በታሪክ ውስጥ ማካተት ስላለብን ነው። ቢኮዝ እኛ እዚህ ሀገር ውስጥ እንደ ባንዳ ሆነው የሚሰሩ ሰዎችም የኛ አካላት ናቸው። ጀግና ሆነውም ይህን ሁሉ ቆሻሻ እየጠረጉ ሀገሪቱን ወደፊት ይዘው የሚሄዱ ውድ እህት ወንድሞቻችንም የኛ ናቸው። ሁሉም የኛ ነው። ሰዎችን የሚመስሉ ሰዎች ሁሉ ታሪካቸውን እንጋራለን። ወደንም ጠላንም በመሸሽ የምናመልጠው በመግፋት የምንተው ነገር የለም። ነገር ግን ጤና ባለሙያዎች ላይም አንድ ጥያቄ ልጠይቅ። ጤና ባለሙያዎች እንደ ጤና ባለሙያ ነበር ወይ የምትሰሩት? ሀገር እንደ ሀገር ለመስራት ይህንን በጣም እዛ በደል ውስጥ እንዳለ ሰው ሆኝም ነው የምል። ቢኮዝ እያንዳንዱ ሰው ግዴታው ከተወጣ የሀገሪቱ ነባራዊ ሁነት ይህን አይመስልም ነበር። እያንዳንዳችን ላይ ነው ችግሩ ያለው የምለው ለዛ ነው። እስኪ ኤክስፐርት ያደረገ መድኃኒት የሚሸጥ እስኪ ያለሙያው የተለያየ ነገር አስገብቶ ብዙ ቦታ ላይ ብዙ ነገር ስላለ ያንን ሁሉ ነገር ይሄን እምላችሁ ዛሬ ለብስ ጠይቁ የራስንም ችግር እንትን ለማለት ዛሬ ላይ ከፋኖ ጋር ከጃዊ ሰው ጋር መረጃ ያቀበለ ያለበትን ቢሮ የሚያፈርስ መድኃኒት የሚሸጥ የሚመዘብር የለም፣ ቃል አቀባይ የለም። ከፋኖ ጋር ሆኖ ከመምህራን ጀምሮ ብዙ ነገር አለ። ቢኮዝ ሁሉም ስራውን ሰርቶ ቢሆን ይህን አሁን ያለውን የሚመስል ኢንቫይሮንመንት ኢትዮጵያ ውስጥ አይፈጠርም ነበር። ይህን የመሰለ ትውልድ አይገኝም ነበር። የመድኃኒት ሪፈራንስ የት ነው? መድኃኒት አለ ወይ? መድኃኒት አለ ወይ? የምታዙትና ምን የምትሉት ነገር አለ ወይ? ግዴታችሁን ተወጣችሁ ነበር ወይ? ምን ስለ ወቀሳ ብቻ ለመምጣት ስለማይጠቅም ምንም ቢደገለን ምንም ቢል እንትን አይደል። መከላከያ ደሞዝ እየተከፈለው ነው ሀገር እያሻገረ ያለ። አሁን ደሞዝ እና ጥቅማ ጥቅም ላይ የምንለው ማንኛውም ነገር ላይ ምንለው ይሆናል። ሁሉም ቢጠይቅ የለም መንግስት ማለት ህዝብ ነው የምንለውም ለዛ ነው። ሁሉም ተቸግሬያለሁ ብሎ ቢጠይቅ ቢጮህ በቃ የለም ጊዜ ይሰጣል። መሞትም እኮ በእግዚአብሔር ነው ወይስ በሆነ ነገር ነው ተብሎ እኮ እየተጠየቀ ነው። አሟሟት ሁሉ የሚጠየቅበት ኢንዘወርልድ ነው። በነገራችን ላይ ኢትዮጵያ ውስጥ ብቻ እንዳይመስላችሁ በረሰንት ታይም ላይ የትኛውም ዓለም ካለው ማንኛውም ነገርና ወደፊትም ከሚመጣው እጅግ አስቀያሚ ነገር ኢትዮጵያ የተሻለች ነው። እኛ ሀገር ያለው ምንድነው ካላችሁ ጥጋብ ነው፣ ምቀኝነት ነው። ሃይማኖትንም ባህልንም ኢትዮጵያዊነትንም አንድነትንም ፍቅርንም አብሮነትንም ሙሉ ባረከሰ መልኩ በምቀኝነት በክፋት ለጥፋት የማንም መጫወቻ ሆነን የራሱን ናቂ የሰው ናፋቂ በሚል ትርክት በዚህ ዘመን ላይ እጅግ አሳፋሪ የሚባል ሁኔታ የተፈጠረበት ሀገር ቢኖር እንደኛ ሀገር አሁን ሌሎች ጀስት የሆነ ምክንያታዊ ነገሮች ናቸው። እኛ ሀገር ግን ምንም እርስ በርሳችን ብናቆመው የምናቆመው ብናስተካክለው የምናስተካክለው በሁሉም ቦታ ላይ በባለቤትነት በአብሮነት በእዝነት በመተሰባሰብ በኢትዮጵያዊነት ክብር ብንቆም የምንፈታው ግን ሁሉም ችግሩ እንዳይፈታ ስለሚፈልግ ነው መንግስት ይፍታው። የአብይ ወታደር ነው፣ የአብይ ኢትዮጵያ ናት፣ የአብይ እንደዚህ ነው ይላል። አዎ ናት ኢትዮጵያ የኔ ናት፣ አዎ የኔ ነው ወታደሩን ብሎ ቢልስ ይሄ ደግሞ ወሰደው ብላችሁ ደግሞ ትጮኻላችሁ። ስናወራ ምክንያታዊ ነው። መንገድ ሲዘጋ፣ ብጥብጥ ሲነሳ፣ ትምህርት ቤት ሲስተጓጎል ሀገሪቱ በእውነት ሁነቱ ስትገባ ጅቡቲ አቅሟ የሆነ ነገር ታረግ ያለ ጥምጥም ላይ ያለውን ባለጌ ሁሉ ቁጠሩትና ኢትዮጵያ እንድትጠቀም ነው የሆነ መንግስት እያለው ነው አልከፍልም ያለው። ይህንም ያንተም እያንዳንዱ ሰው በእውነት ችግሮች እንዲፈቱ ሰላም እንዲመጣ ወንድሙን እየገሰጸ ነው፣ መጥፎ ነገርን እያወገዘ ነው፣ ጥሩ ነገር እንዲመጣ እየሰራ ነው፣ ፈቃዱን እያሳወቀ ነው። ሁሉም የምንኖርባትን ምድር ይሄ እኮ የግለሰቦች ትዳር አይደለም። ሰው ለትዳሩ ለፍቅረኛው እንኳን ብዙ ዋጋ ይከፍላል፣ እንኳን ለሀገሩ። ስለማንኛውም ክብር ብናወራ ገመናችን የሚካተተው የሚደበቀው በኢትዮጵያዊነት ነው።
ሰው ቴክ ኬር ነው የሚለው። እኔ ኢትዮጵያ እንደ ኢትዮጵያ እንዳትቀጥል የሚያደርግብኝን ሁሉ በቃ አላዝንም። ብታምኑም ባታምኑም እዝነት የሚባል ነገር በቃ ጨርሻለሁ ማለት ይችላል። በግሌ ከፈጣሪ ጋርም ያለኝ ነገር ይሄ ነው። ኢትዮጵያ እንደ ኢትዮጵያ ወደ ኋላ ጎታለሁ የሚለውን ሁሉ ማንኛውም ነገር እንዲሄድ ሰው መንግስትም ሆነ የትኛውም ቦታ ላይ በተለይ ከውስጥ ሆነው አሰራር እያበላሹ ህዝብን ወደ ብሶት እየወሰዱ የሚገባቸውን ተከልክለው ከሆነ በአስቸኳይ ማግኘት አለባቸው። እንደ ባለሙያ እንደዛ ከሆነ ግን መከላከያ ላይ ተኩሱ ይሄን ያህል ረሽኑ እየተባለ የማንም ወሬኛ እኮ መከላከያ ሲመታ ምን እንደሚመጣ ይታወቃል። ዛሬ ደግሞ አንተ እንደዚህ ብሎ ነገር ደግሞ መምህራን የሆኑት አሉ መምህርን የሚመስሉት ማንኛውም ነገር እስኪ ቸክ አድርጉት። እናንተ ብትሆኑ ምንድን ነው የምታደርጉት? ችግሩን የሸፈንኩለት አይደለም እኮ እኔ ብሳለሁ ከእናንተ ጠየቃችሁ እዚህ ደረሳችሁ። እዚህ ከደረሳችሁ በኋላ ጉዳዩን በደንብ ያዙት። እኔ በጃዊሳም በየትኛውም ቦታ ላይ ያመፀ ሰው ሁሉ የተነሳበትን ጥያቄ ይዞ እስከሚፈታ ድረስ በየትኛውም ማግባብ ቢሄድ ደጋፊ ነው። ሸኔ ፋኖም ወያኔ ማንም ይባል ግን ሰላም እየጠላ መግደልና መገዳደልን የሚጮህ ከሆነ የመጀመሪያው ጠላቱ እኔ ነኝ። መመካከር መነጋገር ካለው ነገሩ ውጪ የሆነበትን ኃይል በአስቸኳይ ማውገዝ ማጥፋት ያስፈልጋል። ለምን መኖር ስላለበት ዛሬ የሆነ መንግስት ብቻ የሚታገል የሚመስለዋል። የትኛውም ዓለም ላይ ሄዱ ለመንግስታት ብቻ የሆኑ ግለሰቦች ብቻ ለፓርቲዎች ብቻ ለጸጥታ ኃይሎች ብቻ ለደህንነት ኃይሎች ብቻ የምትተውት ወቅት አይደለም። እኔ ኢትዮጵያ ውስጥ ያለውን ብቻ ብናገር ጀስት ሰው በምክንያት ነገሩን ጠቅልሎ መጣል እንጂ በሽታውን ለማቆየት በሆነ በተሰራለት የበሽታ ቀረጢት እዛ ውስጥ ለማጠራቀም አንተ ኦሮሞ ነህ፣ አንተ አማራ ነህ፣ አንተ ትግሬ ነህ፣ አንተ እስላም ነህ፣ አንተ ክርስቲያን ነህ እያለ ገፍቶ በመሄድ እስከ በሽታው መበስበስ የሚፈልግ ትውልድ ስላለ ነው ወደ ዓለም ማሰፈው። የት ትሸሻለህ? የት ሸሽተህ ነው የምታመልጠው? አሁን ላይ በስራችን የዘራነውን እያጨርን ነው። ይቀጥላል። በችግር ሰዓት ላይ ችግር በመፍጠር ላይ ብቻ መከሰት የለበት። አሁንም የምትገፉበት አይነት ከሆነ ጥያቄያችሁ ይሰላሰል፣ አስተካክሉት። ማንኛውንም ነገር መንግስትም ከውስጡ ያሉ ሰዎችን ቼክ ያድርግ። እንዲፈታ ከፈለጋችሁ አይ እንዲፈታ አይደለም የማንም መጫወቻ ነው ምናምን ጥቂት ሰዎች የሆነ ነገር ብለው ምናምን የሚነዷችሁ ከሆነ ፍት ያለበት አይደለም ያላችሁ ተሙታ ያላችሁ የሚፈራረሙ ኃይሎች አሉ። ግን ፊርማ ይጠናሉ። ለምንድን ነው ፊርማ የማይጠናው? በተለያየ ዓለም ላይ ሀገራት ተፈራረሙ ከሌና ከሌ ምናምን ይባላል። አሁን እንደና ፓኪስታን ላይ ኒውክሌር ምናምን ድረስ እየተባለ እዚህ መካከለኛው ምስራቅ የኢራን፣ የእስራኤል፣ የጋዛና ፍልስጤም አለ። እዚህ እኛ ሀገር ደግሞ ህወሓት፣ ኤርትራ፣ ኢትዮጵያ አለ። ሱዳን ላይ ለሁለት አለ። ሶማሊያ ውስጥ ሶማሌላንድ፣ ሶማሊያ እንደገና ማን የምትባለው ሌላኛው ግዛት በክፍልፍሎች ውስጥ አለ። ዩክሬንና የሩሲያ ጉዳይ ገና ነው። አሁንም ጦርነት ሊለኮስ ነው እንጂ ብሎ የሚባል እንጂ ያን የሚገላግል ስርዓት በሌለበት ላይ በአጥፍቶ ጠፊነት ቢቀጥል ሰው ራስን ከመጉዳት ባለፈ የሚመጣ ነገር የለም። ምንም ችግሩ እንዲፈታ ፈልጋለሁ። ለዛ ነው በችግር ላይ ችግር የሚያወሩትም በችግር ላይ ችግር እየሰሩ የሚጮሁትም ሁለቱም ያንን የሚመስል ነገር በመፍጠር በመጨናነቅ ላይ ጥሎ በመሄድ ነው። ይሄ መንግስት ብቻ የኢትዮጵያን ችግር የፈጠረ እሱ በመተው ብቻ የኢትዮጵያ ችግር የሚፈታ ቢሆን እኔ የመጀመሪያው ነበር ማለት ነው። እስኪ ጠይቁ። ሰብአዊነት ተቀምጠናል። በህግ አምላክ ብትሉት ህግ የማይዘው ሰብዕና አፍርተናል። በፈጠረህ በአላህ በእግዚአብሔር በኢየሱስ ብንለው የማይቆም ሰብዕና አፍርተናል። ወረቀት ሲሸጥ የነበረ የትምህርት ተቋማት
በብሔር ለማገዶ የመጣውን እንጨት ይዞ አማራው ኦሮሞ እያለ ሲቀጣቀጥ የነበረ ዩኒቨርሲቲ ውስጥ የመንግስት ትምህርት ቤት አክትፍ ተብሎ የተጠላ የመንግስት ሕክምና አክትፍ ተብሎ የተጠላ የነበረበት ሀገር እኮ ሚሊተሪውን ሁሉ ለረከሰ ነገር የተወደዱ የሃይማኖት አባቶች የተለያዩ የክብር ልብሶች የክብር ቦታዎች ሳይቀሩ የረከሰ ነገር ሲደረግበት የኖረ ሀገር ውስጥ ነው ያለው። ይህንን ሁሉ ጀስት እየሰጠን እያገናዘብን እንድንሻገረው እያደረግን መስራት ሁሉ ሸቀጥ ሆኖ በግዥና በሻጭ መካከል ላይ በድርድር ተቆም ገንዘብ እስከተከፈለው ድረስ ወንድሙን የሚገድል ነገር ነው እያየን ያለነው እንጂ ለውጥ የማይፈልጋለን። አሁን ካለው ስርዓት የተሻለ ስርዓት ይዞ ቢመጣ እኮ ያንን ነገር በትክክል ሊያሳምን በሚችል መልኩ ቢተርክ ማን የተሻለ ነገር የማይፈልጋል? በባህርም በምንም እኮ ሰው ብሞትም ልሙት እየተባለ በየበረሃው እየሄደ ለስደት የሚንገላቱት እህት ወንድሞች እኮ የተሻለ ነገር አስበው የተሻለ የሚጠላ ነገር የለም። ነገር ግን ከ96 97 ጀምሬ ነው ባየሁት የሆነውም ያልሆነውም ብሶት ተተርኮ በዛ ብሶት ቀስቅሶ ወደማንወጣው መከራና እልቂት ለመክተት የሚካሄድ ነገር ነው። እውነትን አንደግፍም። ለእውነት መስክሩ ቢባል ዛሬ ሰው አይመሰክርም። ውሸታሞች፣ ከሃዲዎች፣ ባንዳዎች በአጥፍቶ ጠፊነት በነውር ላይ በበሰበሰ በቅጀት በመቅበዝበዝ ዓለም ውስጥ ሆነው ይተባበራሉ፣ ይተጋገዛሉ። ዛሬ ላይ ሰው የሚጠቅመውን አያነብም፣ የሚጠቅመውን አይሰማም፣ የሚጠቅመውን አይማርም። ዛሬ እኮ ነው ዛሬ እዚህ ሶሻል ሚዲያ ላይ ለመማር ይሄው ዩቲዩብ አለ የሚያስተምሩ አሉ፣ የሚያበላሹ አሉ፣ ሰው እንደ ሰው የሚሰሩ አሉ፣ ሰውን የሚገሉ አሉ። ይሄው ሶሻል ሚዲያ ላይ የፈለጉትን መርጦ መመገብ ግን አልተቻለም። ብሶት ያወራል፣ ወደ ብሶት ይሄዳል፣ ብሶትን ይኖራል፣ ወደ ባሰ ብሶት ለመውደቅ ይጣደፋል እንጂ የለም ከዚህ ለመውጣት የተናገርኩት ይሄንን ያገዝኩት ሰው ከዚህ ለመውጣት መፍጨት ሰው እሱን እያደረገ አይደለም። ሰው በዛ እስካልሆነ ያለ የምንሄድበት ነገር አግባብ አይደለም። ትክክል ነው። እንደኔ እንደንትን እንደማንኛውም አይነት የሚያሳስብ ነገር አለ። ሐቅን ይዛችሁ ከሆነ እመኑ ታሸንፋላችሁ። ማሸነፍ ኢትዮጵያ ውስጥ የመንግስት ሀገር የከለ ያደረገ ምናምን አለ ችግራችሁ እናንተ መሃል ላይ ሆነው አንዱን ጥሩ ብር ከፍለው ሌላ ነውር እንዲፈጽም አድርገው የእናንተን ጥያቄ ለመመለስ ሲባል ሰዎች ሞተው መንገድ ተዘግተው ከሆነስ በአማራ ክልል ባለፉት 9 ወራት ከ200 በላይ የሚሆኑ እናቶች አስቸኳይ ሕክምና ባለማግኘታቸው ምክንያት ሞቷል። ሰው እንደዛ ሲሆኑ ምን አድርጋችኋል? ዛሬም እናንተ እንደዛ አድርጋችሁ ወዴት ነው የምትሄዱት? አቁሙ፣ አድማ አቁሙ እንደኔ። እሺ ከዛስ ሀገር አለ ልትሉ መፍትሄ ያመጣ ጥያቄያችሁን ያዙት፣ ለኛም ኢንፎርም አድርጉ። ግን በየሶሻል ሚዲያው በተለይ ጥላቶች ይዘውት ስላለ ባለቤት ከሆናችሁ አስቁሙት። እነዛ ሰዎች ስለናንተ ሊናገሩ አይችሉም። አይ እንደዚህ የሚባል ከሆነ ምንም ለኔ እኮ ዛሬ ላይ ምጽአት ቢሆን ቂያማ ቢደርስ እኮ ለኔ ምንም ችግር የለብኝም። ቢኮዝ ከናንተ በላይ እጅግ በጣም ያውም በሰፊው የለመደ ሰው መስራት የፈለገ ሰው ለሰው የሚደርስ ሰው ራሱን መቻል አቅቶት ብዙ ስቃይ ብዙ ዋጋ የከፈልኩ ሰው ነኝ ያለው ነኝ። በችግር የኔ ችግር ግን ማውራት እዚህ እኔ እዚህ ተስፋ ለሰጥ እንደምንሻገርም እርግጠኛ ስለሆንኩ ቶሎና ፍጥነው አይነት ነው እንጂ እኮ አይቀርም። ወደድንም ጠላንም እሱ ልናገር መጥቼ እኔን ችግር እዚህ እየተረኩ መሄድ ስለሌለብኝ ነው እንጂ ምን ይቀርብ በእንደዚህ አይነት የግለሰብ ነው እንዴ? ግን ሀገር ነው የሚሰራው። እኛ ምንም ዋጋ ብንከፍል በቃ ኢትዮጵያ ግን ከዚህ በኋላ ርካሽ ባንዳ የፉኝት ልጆች ጭንጋፎች ሰው ሆነው በክብር ተፈጥረው
ጨንግፈው የቀሩ ወራዶች የሚንቀሳቀሱባት የክፋት ድራቸውን አድርተው የማያውቁ በጎ አሳቢ ልጆችን ጠልፈው የሚገሉባት ምድር አትሆንም ነው። የተዘጋ ሁሉ ይከፈታል። ጌጣጌጧን ሁሉ እንደሚገባት እናደርጋለን። ይሄን ግዴታችን ነው። በቃ በዚህ ዘመን ተፈጥረናል። እኔ በቆራጥነት ይሄን እንዲሆን ነው የምሰራው። ይሄንን እያሰብኩ ብሞት ጽድቅ ነው፣ አሸንፋለሁ። እየተከፈለኝ እየተመቸኝ እኮ ይሄንን ብል አይሆንም፣ አያምርም። ሳይመቸኝ ዛሬ የምሰራው እኮ ነው ነገ እኛ ሀገር ሰው ማክበር ከተጀመረም የሚያስከብረኝ። በሰራሁት የሚያሰድበኝ ከሆነ የሚያሰድበኝ እኮ እስከ ዛሬ የሰራሁት ነው በባዶ መሪው ነው እንጂ የሆነ ነገር ሲሆንማ ሲያምርበትማ ማንስ ይከተለው ነው። እዚህ ሰዓት ላይ በዛ መልኩ ሲያጋግሉባችሁ ቆም ብላችሁ አስቡ። በባለቤትነት ችግሩን እንትን ድካማችሁ ስቃያችሁና ችግራችሁን ደግሞ ሌሎች የፖለቲካ ትርፍ ሸፍነው አበላሽተው ድካማችሁን እንዳያከስሯችሁ ጥንቃቄ አድርጉ ነው የምለው። በትክክለኛው ጥገኛ ሆናችሁ መንግስት ደግሞ አምባገነን ሆኖ ምናምን የሚሞግተው ነው እንጂ የጠፋ ጀስት ሞግታችሁት ወይም የሚሞግተው ኃይል አግኝተን ከዛ በኋላ ያለውን አመሉን አላየንም እኮ ይሄን መንግስት ሳንለው እየሰራ ሳንለው የሆነ መረዳዳትን እያሳየ ሳንለው ሳንጠይቀው ነው። በዚህ መንግስት ላይ የተነሱ ኃይላትን ሁሉ ዘርዝረን ስናያቸው ጋጥ ወጦች ፖሊስንም የሚያረክሱና የነሱ የብልግና ጉዳይ አስፈጻሚ አድርገው የጸጥታ ኃይሉ ሚሊተሪውን፣ ማህተሙን፣ የደህንነት ቢሮ ሁሉም ነገር ሀገርን እንደ ሀገር በትነው አፍርሰው የራሳቸውን የረከሰ እንደፈለጉ የሚፈጽሙና የሚያስፈጽሙ ሰዎች የነበሩበት ሀገር ነው። ሲናደዱ የምናያቸው እነዛ ሰዎች ናቸው። ከነዛ ወደዛ እንውጣ ከዛ ወደዚህ እንደዚህ እንሂድ። ወደብ ሲነሳ ሰው ሲናደድ ለምንድን ነው ይሄን ያህል ሽፋን ያልተሰጠው? የወደብ ጉዳይ እናንተስ ደግፋችኋል? ከሻቢያ ጋር እንሰራለን፣ ከግብጽ ጋር እንሰራለን፣ ከእንትና ጋር እንሰራለን፣ አልሻባብ ሆነን ኢትዮጵያ ውስጥ እንመጣለን የሚል ሰው ባለበት ላይ እንደዚህ ያሉ መሄድም ያው ነው። በንግዱ ላይ ትንሽ ትልቁ ያልሆነ ነገር ባድየ እንትን ያለ በየወፍጮ ቤቶች አልኳችሁ ነጋዴው ማንኛውም በቻለው አቅም ለማጭበርበር እየተሄደ ጽድቅ አይገኝም። እናንተ ላይ እንዲፈጸምባቸው የማትፈልጉትን ነገር ሌላ ላይ እየፈጸማችሁ አንዱ ባንዱ ላይ እየሰቀ የማን ወገን ነው የሚለው እዛ ጡዘት ውስጥ ሆኖ ገላጋይ በሌለበት እንትን ላይ እንደዚህ ነው ብላችሁ ነው መንግስትንም በዛ ልክ ባታመልኩት ሁሉ ነው ማለት ነው። መንግስትን በጣም አላህን እግዚአብሔርን መድኃኔዓለምን ራሱ እንደዚህ ብናማረረው እንደ መንግስት መፍትሄ ይሰጠን ነበር። የሃይማኖት አባቱም ዱዓ እናድርግ፣ የጸሎት አዋጅ፣ የጾም አዋጅ አያውጅ እና በሕክምናው ላይ ሙያን ማጽዳት ክቡር ዳኛ የሚለው ለዛ ቦታ ክቡር የተከበሩ የምክር ቤት አባል የሚባለው ሁሉም ክብሩን ሸጦ እርቃኑ ያለን ሰው መሆን ኢትዮጵያዊ መሆን የሀገርም የሰውነትም የጾታም ሁሉ ባለቤት መሆን ያልቻለ ይበዛል እኮ። ሰዎች ብለው ነው ማንንም የሚያስተባብረው? ለምንድን ነው የሚያስተባብረው? ኃላፊነት ይወስዳሉ። ኃላፊነት ይወሰድ እስኪ ሰው ነገ ደግሞ እንደዚህ ብለው ካሳሳቱ በኋላ የሆነ ነገር ብላችሁ አንዲት እሳት አቃጣጥላችሁ ኦር እንደዚህ ራሳችሁ ካልጠበቃችሁት እንዳልኳችሁ ይሄን ችግር የፈጠረው ከመንግስት እኮ ተልኮ ራሱ መንገድ ላይ የሚበላ ኃላፊ እኮ አለ፣ አመራር እኮ አለ። መንግስትና ህዝብን እያቃቃረ ለዚህ ደረጃ እኮ ያበቃው ራሱ የመንግስት መዋቅር ነው። እነዛ ቦታ ላይ መድኃኒቱን መንገድ ላይ ተዘረፍኩ እያለ እኮ መስሪያ ቤቱን የዘረፈ ሰው እኮ አለ። በጃዊሳ በዚህ ማናየው ነገር የለም። ባንኩ ተዘረፈ እየተባለ ባንኩን የራሱን ባንክ የዘረፈ ሰው አለ። ብናወራው ሁሉም ጉድ አለበት። አሁን ከዛ ጉድ ላይ ሁሉም ያልተነካካ የለም። ከዛ ቆም ብሎ ነፃ ለመውጣት አንዱ ዘርፎ ያላግባብ ያጠራቀመው አንድ ቤት ደግሞ ጭር ያለበታል። አንዱ ሰብስቦ ነቀዝ የሚያስበላው አለ፣ አንዱ ላይ ደግሞ የሚቀመስ የሚበላ የለም። ሰው በዘላቂነት የጤና ባለሙያን ስንት መቶ ሺህ ብር 500 ሺህ ብር ይከፈላችሁ። ከዛ በኋላስ ኢትዮጵያ ሌላው ሁሉ ነገር ይፈታል?
ነው እናንተ ከሞላ ችግር የለባችሁ። ነገ መምህራን የጸጥታ ኃይል ላይ ያለው በአጠቃላይ ለሙስናና ለብልሹ አሰራር በግራይነት መንገድ በመዝጋትና ለእንደዚህ አይነት ለሆነ የተበላሸ ተግባር እኮ የዳረገን አንዱ ድሃ ስለሆነ ነው። ዋናው እና ቁልፉ ነገር ድህነታችን። እንደምንም ጥርሳችንን ነክሰን ይህን ወቅት ካልተሻገር ነው ባንዲት ዳቦ ብቻ ወንድሙ እንዲገለው ያደርጋል። እየሆነ ያለው እኮ እሱ በድህነታችን የመጣ ጣጣ ነው። አንድ ካዘዞ ጭልጋ መተማ የተሰራበት ኪንግናም የሚባል የኮሪያዎች ካምፓኒ ይመስለኛል መንገድ በሚሰራበት ሰዓት ላይ ከዚህ በፊት አጫውቻችሁ ሊሆን ይችላልና አንድ ኮሪያዊ ስላወራው ነው ይሄንን ያስኩት። ያ ኮሪያዊ የኛ ሀገር ሰው ነዳጁን ይሰርቃል፣ ሹፌሩ ይሰርቃል፣ እዛ በረዳት ያለን ነዳጁ ይሰረቃል፣ መኪናው በመንገድ ይቆማል፣ አሸዋው ይሰረቃል፣ ሬንጅ ተለውሶ አስፋልት ላይ ሊደፋ የሄደውም መንገድ ላይ ይሸጣል። አንዳንዱ የሚገርማችሁ ቤቱን ግቢውን ሁሉ አስፋልት ያደረጋል፣ ድንጋዩ ይሸጣል፣ መንገዱ እንዳያልቅ ማለት ነው። እና አንድ እዛ የስራ አስኪያጁ ወይም የዛ ሁለት ሳይት ነበር የነበረው። የአንደኛው ሳይት ኃላፊ ሲያወራ ምን አይነቶች ናችሁ እናንተ እኮ ይሄ አገራችሁ ነው። እኛ ፈርተን የነበረው ኮሪያዎች ወደ ስንመጣ ቁጥጥራችሁ ለሀገራችሁ ዘላቂ የሆነ መሰረተ ልማት ስለሆነ ደረጃውን የጠበቀ መሰረተ ልማት እንዲገነባ በጣም ትንሽ ትልቁ ይቆጣጠረናል፣ በጣም እንቸገራለን ብለን ነበር። አሁን ግን ያየነው እናንተን መቆጣጠር ነው ያቃተን። እንዴት በዚህ ልክ ሀገራችሁ ላይ ተጨከናላችሁ? አንድ ሰው እንኳን እንዴት አይቆረቆርም? በያገኛችሁበት በዚህ ልክ ሀገራችሁን የምትዘርፉት እኛን እንኳን ለምን እየዘረፋችሁ ነው ያላችሁት? ጥራቱ ቢበላሽ ሀገራችሁ ነው። ተጨማሪ በጀት ቢባክን ሀገራችሁ ነው። ሀገራችሁን ነው የምታጠፉት፣ ራሳችሁን ነው እያጠፋችሁ ያላችሁት። በነዳጅ በኩል ላይ ለሹፌሮች ቢያንስ ሌላ ነገሩ ታው 20 ሊትር ነዳጅ በቃ አስበን እንስጣችሁ። 20 ሊትር ነዳጅ በቃ ይሰጣችኋል፣ መኪናውን አትለቡት ተብሎ 20 ሊትር ነዳጅ ተሰጣችሁ። እና መጨረሻ ላይ ያለው ምንድነው እሱ ዋናው ነጥብ ማለት ነው እኛ ኮሪያዎች ነን። ከዚህ በፊት እንግዲህ ብዙ ታሪክ አለ። እኛ ሀገርም ያው የምናወራውን ነገር መሆን ነው እንጂ ያቃተን ኮሪያ ነፃ እንድትወጣ አባቷ አርበኞቻችን ጀግኖቻችን ሄደዋል። በእርግጥም ጀግኖች አባቶች ነበሩ። የኛ እኮ የሚያሳፍረው እንኳን ለሌሎች ነፃነት ልንደርስ ራሳችንን ነፃ ማውጣት፣ ራሳችንን መጠበቅ፣ ራሳችንን በእውነት አቁሞ መገኘት እኮ ነው ያቃተን። እነሱ ሀገር ሰርተዋል። እነሱ በሰሩት ነገር ላይ ነው እየተባለን ያለ ነው። ይሄን ካላበላሸ ነው ካላፈረስ ነው እንጂ እኮ ጥሩ ነገር ለማምጣት አይደለም። መፍትሄ የሚያደርስም እንኳን አማራጭ የሚያሳይ ሰው የለም። ስለዚህ ደሃ ነበር ኮሪያዎች። ብዙ ሰርተን ትንሽ ይከፈለን ነበር። አንዴ ብዙ ሰርተን በቃ መብላት ሁሉ ላንችል እንችላለን። እንደዛ እየተደረገ ሄዳ ኮሪያ ካደገች በኋላ ኪንግናም ነው የሚባለው ቸካርጉ ኩባንያውን እንግዲህ ኮሪያ ነው በዛን ሰዓት፣ የሰሜኑን እንግዲህ የደቡብ ነው የሚሆነው አይ ቲንክ። አሁን እያደገ ሀገር እንደ ሀገር የጎለመሰች እያደገች ስትሄድ ዛሬ ትንሽ ሰርተን ብዙ ይከፈለናል። ብዙ ሰርተን ብዙ ደክመን ትንሽ ይከፈለን ነበር። አንዳንዴ በሆዳችን ብቻ ነበር። ዛሬ ደግሞ ትንሽ ሰርተን ብዙ ይከፈለናል። አንዳንዴ ሳንሰራም ይከፈለናል። ግን የዛሬው ምቾትና የዛሬው ክፍያ ትናንት የተከፈለው ዋጋ ነው የሚል መልእክት ለግል ሹፌሩ ነግሮት የግል ሹፌሩ ነው የነገረና አረሳውን በጣም ነው የሚያመኝ። የኛን ጭካኔ ሳየው ጥፋትን የሆነ ጎጥ ሰጥቶ እንደ ፍትሃዊነት ለማየት ገዳይነትን የነማን ነው ማን ገደለ ምናምን የሚል እንደ አይነት ዝቃጭነት እንደ አይነት ውርደት ውስጥ ነው ያለው ሰውና ቀጥሎ ምን ይሆናል? ጦርነት ሲነሳ ምን ያመጣል? ስጋቶች ሲፈጠሩ ምን ይመጣል? መንገድ ሲዘጋ ምን ይመጣል? ገበሬ እንደ ልብ ወጥቶ መግባት ሳይችል ምን ይመጣል?
ሁሉ ጊዜ ስለ ጦርነት ብቻ ሲወራ ሀገርና ይሄንን የሚመስል ንባብ 15 ሰከንድ ቪዲዮ አይቶ ሰው እንዴት የኢትዮጵያን ችግር ሊረዳ ይችላል? አንዳንድ ሰው እዚህ ጋርም ሰበር ብሎ እንደዚህ ብሎ ምናምን ትሉ የሚሉ ሰዎች አሉ ነው። ኤኒዌይ ምናልባት ካላችሁ ነገር ሌላም ወጣ ያለ ምናምን እኔ እዚህ ጋር ያጭበረበርኩ ከመሰላችሁ የራሳችሁን የተጨበረበራችሁት ምኑን ነው ማጭበረብረው? እዚህ የምናገረው ጀስት ከጠቀማችሁ መውሰድኩ ነው። ዩቲዩብ ላይ ነው አሳልፎ ማየት ይቻላል፣ መዝጋት ይቻላል፣ አለመክፈት ይቻላል። ይኸው ላይክ፣ ዲስላይክ፣ ሼር፣ ኮመንት ሁሉ ነገር አለ። ኢቭን ኢፍ እነሱ ሰዎችን ስናመሰግን እንኳን ስንሰማ ታንክስ ሱፐር ታንክስ ላይቭ ላይ ከሆነ ደግሞ ሱፐር ቻትስ ከሚጻጻፉት ደግሞ የተሻለ ብለው ያስቀመጡ ነገር አለ። ትርፍ ቃል መናገር መዘላለፍ። አሁን የምትናገሩ ሰዎች አንድ ቀን ምን አድርጋችሁልኛል? ጥቂቶች አሉ እኔ እዚህ መጥቼ እንድናገሩሉ እኔ ትቸው እንዳልሄድ ሁሉ አድርገው እዚህ ላይ እንዲቀጥል እዚህ እንዲጀምሩሉ እንደነጋሽ ጥበብ አይነት ሰዎች እዚህ እንድናገር ፊት ለፊት መጥቼ የራሴን አስተዋጽኦ እንዳበረክት ያደረጉኝ ጀግኖች አሉ። በሜምበርሺፕ በንግድ ባንክ ላይ በቀጥታ እኔን ሱፐር ስቲከርስ እኔን ለመደገፍ አስበው አቅደው ፍቅራቸውን እያጋሩ ኢትዮጵያን መሻገር የሚናፍቁ ሰዎች አሉ። ጀግና ናቸው። እኔ ባደንቃቸው እንዳያንስ ነው። ምን ጊዜም እየኮሩ ይሄዳሉ፣ አያፍሩም፣ አላሳፍራቸውም። አይ ነው የማደርገውን ነገር ሁሉ ደግሞ መናገር የለብንም። እንደዚህ አይነት ትርፍ ቃል የምትናገሩ ሰዎች ራሳችሁን ትገልጡ ይሆናል እንጂ ስለሽን አይደለም። መፍትሄ አምጡ። እንዲህ ብለ የተናገርከው ሐሳብ ልክ አይደለም በሉ። ዛሬ ትንሽ ሰርጋ አንዱ ይዘርፋል፣ አንዱ ይዘረፋል። እንደዚህ አይነት የአፕ ዳውን የተንሸዋረረ ልክ ያልሆነ ሂደት ምናምን ባለ ጊዜ ምናምን ጊዜያዊ እንደዚህ እየተደረገ በራሱ ሀገር ላይ ባይቷርና ባለቤት እያደረገ የሚሄደው የተዛነፈ እይታና አመለካከት ከሰው ተወርሶ ያስጠላል። ከዛ መውጣት ነው ዋናው። በትክክለኛው ቦታ ላይ ትክክለኛውን ሰው ማስቀመጥ። የማይገባህን የሰረክ የማይገባህን ሹመት ያገኘ የማይገባህ ሁነት ላይ የነበርክ የማንኛውም ነገር ላይ የነበራችሁ ሰዎች በቃ እሱ አይቀጥልም፣ ረፉት። የማይገባው ቦታ ላይ የተቀመጠ ጀምሮ አይሆንም። እውነቱ ሐቁ ይወጣል። እውነት ይውጣ ሲባል ታዲያ ኧረ ባደረገው ኧረ ፈጣሪው ቶሎ በል ፈጣሪ ቶሎ በል ማለት እንጂ መሪም ደህና መሪ ስጠን፣ እውነትን የሚፈርድ ዳኛ ስጠን፣ ሐቁን የሚፈራ ነጋዴ፣ ጎረቤት፣ ወዳጅ፣ እህት፣ ትዳር ሁሉን ስጠን ለምን አንልም? ለምንድን ነው ፈጣሪን የፈራ ነው? ለምንድን ነው እምነታችን ዋጋ ያጣው? የሰዎች ስርዓት እሺ ከሚለውን ጊዜ እየተጠቀሰ እንመካበታለን። በሰዎች በሰሩት ስርዓት ከሰዎች ስርዓት አይበልጥም የእግዚአብሔር ስርዓት፣ የአላህ ስርዓት። እስከ ቂያማ እስከ አኺራ እስከ ዘመን ፍጻሜ እስከ ዘላለማዊ ህይወት እስከ ጀነት እስከ መንግስተ ሰማያት ድረስ አያይም እንዴ አማኝ ሰው? በእርግጥ አማኝ ሰው አዳምና ሔዋንን አዳምና ሐዋን አይክድም። አማራ፣ ኦሮሞ ምናምን እያለ ብሔርተኛ ጎጠኛ አይሆንም አይደል? የወደቀን ሁሉ የሚያነሳ ለጽድቅ በመጡ ነገሮች ላይ ሁሉ ሐሳዊ መስዎች ገብተው የሚደነፉበት ወቅት ሲመጣ ከሚሰግድ ሰው የማይሰግድና የሚሰግድ የሚጾምና የማይጾም አማኝና አማኝ ያልሆነ እንዴት አይለይ? ጸሎት የሚያደርግና ጸሎት ለዛ ነው አሁንም እዛው አሰራሽ ምቹ ድርጊቱ ፍርሃቱ ለምን ይመጣል? ስራዬ ነው የሚከተለው። የሰው ልጅ ምግባሩ ስራው ነው። የትኛውም ዓለም ጫፍ ላይ የትኛውም ቦታ ላይ ያለ ነው። እያጠፋን አይደለም። መኖራችን ትክክል ስለሆነና አስፈላጊ ስለሆነ ነው እየኖርን ያለ እንጂ በችሮታ እያኖርንበት ያለ ነው ምድር የለም። በችሮታ የሚያኖረን ምጽዋት አድርጎ ዜግነት የሰጠን ሀገር የለም። በየትኛውም ቦታ ላይ እዛ ቦታ ላይ የተቀመጠ ነው በትክክል ስለምናስፈልግ እና
ከዘመኑ ጋር የሚያየ ወቅቱን መሰረት ያደረገ አረዳድ ወቅቱን መሰረት ያደረገ ሁነት ብናደርግ እዚህ ነው ብናገርም 200 ሰው ነው የሚያየው ኦር እንደዚህ 5 ደቂቃ ነው የሚያየው 4 ደቂቃ ነው የሚያየው ከንቱ ድካም ግዴታን እንደተወጣው ኦልሞስት ብዙ ቪዲዮዎች ስላሉ እሱን ወጥተናል የምናሸንፈው እኛ ነን ማንንም ቢፈራገጥ ልኩ እንደሚያገኝ አይሹር ዛሬ ከተናገርኩት አንድ ቦታ ላይ ስጨ ቢሆን እዚህ እናንተ ፊት አልመጣም የሚወደኝን ሰው ነው የምፈራው የሚያከብረኝን ሰው ነው መፍራት ያለባችሁ የሚወዳችሁን ሰው ነው የሚያምናችሁን ሰው ለእናንተ ዋጋ የሚከፍልን ሰው ፍሩት አክብሩት ያለን ጠላታችሁን የሚንቃችሁን ምናምን ያጣጥላችሁ ችግር የለም እሱ ስራው ራሱ የራሱ ስራ ራሱን እዛው የሚያስከፍለው ሌላ ቦታ ሊሆን ይችላል በዛው ይጠፋል አያሳስብም ኢትዮጵያን በክፋት ዛሬ ደረስንበት ችግር ላይ ሁሉ ያደረሱን ከዚህም እንዳንወጣ አሁንም እግራችንን እየጎተቱ እዛው ጋር የሚጨምሩን ለነሱ አትፍሩ ችግር የለም እኔና እናንተ ብቻ ከቻለ ታሪካችንን በብርሃን ከሚጽፉት ከጀግኖች ጋር እናሰለፍ ያ ቢቀር ግን ምንም ኒውትራል ሆነን ዜሮ ባላንስ ላይ ሆነን ኢትዮጵያ ተሻገር በዛ ዋጋነት እኔ ገንዘብ ለማግኘት ከፈለኩ ማሸት አለብኝ ያልሆነ አክት መስራት አለብኝ ይሁን ያልሆነ ከርዕሱ ከተምኔሉ ከምኑ ጀምሮ በቃ ኢንፎርማል ይሆን ቸክ ማየት ይችላልላችሁ ደሞሱ ብሎ መካሪ ደሞሱ እንደዚህ የምናሸንፈው እኔና እናንተ ነን በቃ ይሄን ብቻ እንዳትረሱ ጉባኤ ኢትዮጵያ ላይ ያላችሁ ወንድሞቼ የእውነቴን ነው ርኩስ መንፈስ ሁሉ ነው የምንሰብረው ያ እንጂ ይቀጥላል አንዳንድ ቅንጭብጭቦችን ለትዝብት ያክል እኔ ጋር ያላችሁት ወንድሞቼ ትልልቅ ሰዎች ናችሁ በያላችሁበት በዘመን የተመራችሁ ዘመንን የምታውቁ ናችሁ ዕውቀትም ጥበብም ገንዘብም ማንኛውም ነገር በጎ ነገር ያላችሁ እባካችሁ አትቆጥቡት ለኢትዮጵያ አሁን ስለሚያስፈልግ ምንም የሚቆጠብ ነገር የለም ኢትዮጵያን ማሻገር ግዴታ ነው የመጨረሻው ምዕራፍ ላይ ያለ ነው ወይ የዓለም ፍጻሜ ይሆናታል እንጂ እንደዚህ የሚባል ነገር የለም የትኛውም ቦታ ለኛ ለተገፋን ለተበደልን ሰዎች አያሳስብም አያስፈራንም ማንኛውም ኃይልና እዚህ በዳዮች ባለመሆን በየትኛውም ማግባብ ላይ ንግግሮቻችን ምናምን የራስን ተጠቃሚነትም ሰውነት ነው ምንም ችግር የለም ሰዎችን እየጎዱ ራስን መጥቀም በራሱ ደግሞ ኃጢያት ነው ያላግባብ እንደዚህ የተባሉ ምን ባላንስ ይሆኑ አሉ ብዙ የሚተረኩ መድረኩ ገና ስለሆነ አይ ገና ልጅ ነህ ሚስጥር አላሳይህም ይሄን ነገር እንደዚህ አልልህም ስለሚባል በዛ ስሜት ማናገረዋል እንጂ በየሙያው ብዙ ጉድ አለ ተማርኩ ያለ ሰው አይደል እንደሚበጣበው ምን ያለ ሰው አይደል እንደሚሆነው ያንን ግን በነገርነው ቁጥር ራሱን እያዘጋጀ ታክቲካል ነገሩ እየተጠቀመ ሄዳል እንጂ እኛ ነገሩ እንዲፈታ እንድናሸንፍ ከዚህ ችግር እንድንወጣ ከሆነ ለዛ በሚያበቃ አደረጃጀትና አሰባሰብ አብረን መሆን መቻል አለብን ለዛ ነው እስከዛሬ ድረስ ያንን ሁሉ ነውር የሰሩ ሰዎች እዚህ ያሉትና ወቅቱን የሚመጥን አካሄድ ብንሄድ ጥሩ ነው ዝም ብሎ በመጮህና በመጫጫህ መፍትሄ የሚመጣበትም ሁነት አይደለም ሌላ መናፍስታዊ ነገሮችን ሁሉ የሚጠቀሙ የማይጠቀሙ ነገር የለም እንዳልኳችሁ ብቻ በዛም ይሁን በዚህ የኔና የናንተ ሀገር ኢትዮጵያ ታሸንፋለች ከውስጥም ከውጭም በየትኛውም ክብር በየትኛውም ስልጣን በየትኛውም ሀብት በየትኛውም ምናምን የተደበቁ የተሸፈኑ ባለጌዎች ጋጠወጦች ደም አፍሳሾችና በተለይ ጎጠኛና መንደርተኛ የሆኑ ኃይላት እኔና እናንተ አይናችን እያየ ዶግ አመድ ሲሆኑ ከተቆለሉበት ወይም ወጥተው ከተፈናጠጡበት ሰው ሰራሽ የውሸት ተራራ ላይ ወርደው ሲፈጠፈጡ አይናችን ያያል አሰብም ብቻ አይደለም ብዙ ነገር እናገኛለን እውን ስለሚሆን እኮ ነው ዛሬ እንተነበር እውነትን እንውደድ ሐሳባችን አመለካከታችን ከዚህ ከዛሬው ሌላ ተጨማሪ ዕውቀት አመለካከት የሚጨምሩ ነገሮች ላይ ትኩረት እናድርግ ከዛ ውጭ የሚቀየር ነገር የለም ሰው የሕክምና ባለሙያዎች ሌሎችም ቢሆኑ ሙያቸውን ሙያ ጨምሩበት ክብር ጨምሩበት በየቦታው በጃዊሳ በምን ላይ ደግሞ በስሜት ያላችሁ ሰዎች አትንጫጩ እንኳን ይሄ ማንንም መጥቶ የሚጨፍርበት መሪና መርህ የሌለው መነሻና መድረሻው የማይታወቅ ከየትም ተሰብስቦ ቅርጫ ስጋ ይመስል ሀገርን ለማጥፋትና ራስን ለማጥፋት የውርደት ታሪክ ለመጻፍ የመጣችሁ ሰዎች በቃ
እንኳን ጥላት ፈጥራችሁ ወዳጅ ምናምን ብታበዙም እንኳን ክፍት ነው። ፋኖ ማን ነው አትታወቁም። ማን ነው መሪው አትታወቁም። የምትሰድቡት ኃይል ደግሞ እናንተን የሚመስል ሰው መላክ ቀላል ነው። ምን አንጫጫችኋል ታዲያ? አቀማመጣችሁ አይታወቅም። አይ አንድ ልንሆን ነው። መቼም አንዳትሆኑ። በካቦ ብትታሰሩም አንድ እንደማትሆኑ ታውቁታላችሁ። እናንተ እንደውም እኮ ምንም ሌላ ሰው እኮ ጥይት መተኮስ የለበትም። ይሄን እንደጀመራችሁት አብረው ሰብስበው አንድ አዳራሽ ውስጥ ቢያገናኟችሁ እርስ በርሳችሁ ተባልታችሁ ታልቃላችሁ። ቢኮዝ ጨካኞች ናችሁ። ያ ከቤተሰብ የሚጀምር ነው እና ሚስቱን ልጆቹን ምናምን ገሎ ወጣ እያልን የምናወራው ለምንድን ነው? እውነት ከቦታው ማድመጥ የሚፈልግ ሰው ጠፋ እንበል እንጂ አሁን ያለውን አማራ ክልል ያለውን ከስለሺ በላይ የሚያውቅ ይኖራል? ኢንፎርማል ዲቴል ማለት ተራ ነገሮች ሁሉ ሳይቀሩ ሰዎች በተግባር የሚኖሯቸው ግን የማይናገሯቸውን ሁሉ እናውቃለን። ያንን ሁሉ ይዘን እኮ ነው እንደዚህ የምንተቻችሁ እንጂ አሁንም አትበላሉ። ጎበዝ ከሆናችሁ ሐሳብ አቅርቡ የተባለውን መድረክ ሁሉ ተጠቀሙ። ነፃ ከሆናችሁ ሰርቃችሁ፣ ሰው አግታችሁ፣ መንገድ ዘግታችሁ በቃ ይሄን ስታስቡ ይሄን ስትፈጽሙ አልቆላችኋል። ሌሎች የሚፈረጡበትን እዛ በባርነት የሚኖሩበትን አገር ይዘው ነው እውቅና ይዘው ነው ኖሩም አልኖሩም መድኃኔዓለም ነው የሚያውቀው። እሱን ሁሉ ይዘው ነው። ግን እናንተ በድርድርም ነገ የሚመጡ ካሉ ይመጣሉ። ከጀርባ ያሉትም ነገ ይመጣሉ። ኢትዮጵያ እግር ስር ወድቀው ያን ነገር አትሙቱ። አንድ እንሆናለን ከላይ ይመራን ነበር እንደማይሆን እናንተም ሰይጣንም ያውቀዋል። ክብራችሁን የሸጣችሁ አመራሮች በየያላችሁበት ላይ ያላችሁ ደግሞ ወደ ክብራችሁ ተመለሱ። አለዛ ደግሞ ራሳችሁን አጥፉ። በቃ ደብቁ። በቃ አታፍሩም? እስከዛሬ ድረስ እኮ ሞከራችሁ። ያላደረጋችሁት ነገር እኮ የለም። ዛሬ እንደዚህ ረጋ ብለን ለማውራት ሁሉ የበቃ ነው እኮ ብዙ ቆሻሻ ነገር አድርጋችሁ እሱን ሁሉ አሸንፈን ነው። ነገ ደግሞ ያለቃችሁትን እልቂት እየቆጠሩ ይመጡላችኋል። ቢኮዝ በራሱ ሀገር ላይ ምቀኛው ነው። በራሱ ህዝብ መካከል ላይ ባለጌ ሆኖ የመጣን ሰው ማን ያከብረዋል? ባንዳ ሆኖ የሰራን ሰው ማን ያከብረዋል? ሰውን የሚገል ሰው ማን ያከብረዋል? ዘረኝነትን፣ መንደርተኝነትን የሚሰብክ ለዛ የሚጣደፍን ሰው ማን ያከብረዋል? ሌባን ማን ያከብረዋል? ደፋሪን ማን ያከብረዋል? ኋላ ቀርን ማን ያከብረዋል? ዝም በሉ። ዝም ከዘመኑ ጋር የማያዋጣ ነገር ነው ያላችሁበት። መትረፍ ከቻላችሁ አይ እንደዚህ ምናምን እንኳን እናንተን የሚጋልቡትን ኒኩለርም ዶላርም ምንም ይኑራቸው የኢትዮጵያ አምላክ ምንም ናቸው ለሱ። ደጋግማ ያውቻለሁ። እሱ ነው የሚቀጥለው እኮ ከዛ የተለየ ነገር የለም። ማንም እኔና እዚህ ጉባኤ ኢትዮጵያ ላይ የተሰባሰብነት ወንድሞቼ አጀንዳችን 3 ነው። መጀመሪያው ሰውነት ነው፣ በሰውነት ክብር መቆም። ሁለተኛው እውነት፣ ሶስተኛው ኢትዮጵያዊነት ነው። ሰው መሆን፣ ኢትዮጵያዊ መሆን፣ ሐቀኛ መሆን፣ ሐቅን መኖር። በእነዚህ ቁጥጥር ስር ነው ሁሉም። የትኛውም ዓለም ላይ ብንሄድ ኢትዮጵያን ይዘን እንሄዳለን። እውነትን ታጥቀን እንሄዳለን። ሰውነትን ተላብሰን እንሄዳለን። እናሸንፋለን። የሚቀየር ነገር የለም። ከቻላችሁ እንደዛ ነው። ከዛ ውጪ ይሄ ነው ያ ነው የሚባል ነገር የለም። ምንም ነገር በሉ። በውሃ ላይ ያለው በቀይ ባህርም በግድባችንም ድሉ አሁን ካለው ከጠቅላይ ሚኒስትር ዶክተር አብይ ጋር እውን ሆኗል፣ ተሳክቷል። በጣም በሚገርም ሁኔታ ተሳክቷል። ይሳካል ማለት ነው። ያው እንዳልኳችሁ ነው ሁኔታ ይሄ በኤርትራ በዚህኛው ምናምን ያልኳችሁ ነው። ትግራይ ላይ ሁሉም ነፃ ይወጣል። የተበደለ ሰው ራሱን አያነካካ እንጂ እነዚህ በዳዮች እስከ ቀብር ድረስ መቅነዝነዛቸው አግባብ ነው ማለት ነው። የተለያየ ነገርም እንትን አይባል። ራሳችንን እያዘመን ከሌሎች ጋር ኮምፒውተር አድርገን የምንሄድበትን እንትን ማለት እንጂ እነዚህ ወድቀው ከቀሩ ሰዎች ጋር ሄደን በተለይ እነሱን የሚያስደስት ነገር ከሆነ ባናገረውና ባናደርገው ሁሉ እላለሁ። ያው ሰዓት ባራዝምም የእናንተ ሀገር ኢትዮጵያ ግን እንደምታሸንፍ እርግጠኛ ነኝ። አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው። በያላችሁበት ተባረኩ። ቀጣይም ካለው አሁንም ካለው የዓለም ቆሻሻ መቅሰፍት እንግዲህ ፈጣሪ አብዝቶ ይባርካችሁ፣ ይጠብቃችሁ። ኢትዮጵያ ሀገራችሁ በክፉ ቀን የምትሸሸጉባት ለሌሎች ሁሉ መጠለያ ሆና
የምታዩት ሀገር ናት። ቀላል ሀገር አታርጓት። ከተናቁ ሰዎች መልእክት ስሙ። ጀስት ወይም ደግሞ የሆነ ከተናቀች ሀገር መዳን እንዳለ እግዚአብሔር የተናቁትን ከፍ ከፍ እንደሚያደርግ አላህ እንደዛ አይነት ነገር ላይ እንደሆነ በደንብ ማየት ነው። በሁሉም ማየት ነው። በጣም የተጨበጨበላቸውን ብዙ ክብርና እንደዛ ያላቸውን ኃይላት አይደለም እግዚአብሔር እየተጠቀመ ነው። በከብት በረት የተወለደው ኢየሱስ ክርስቶስ ነው። ቁረሾች ጋር የመጡት ነብዩ መሐመድ ናቸው። ለዚህ ዓለም መድኃኒት የሆኑት ማለት ነው። ተውራት፣ ዘቡር፣ እንጂል፣ ፉርቃን 124,000 ነቢያት ቢመጣ ቅዱስ መጽሐፍ ቅዱስም ሆነ ቅዱስ ቁርአን ቢመጣና የመጡትን ሁሉ ነገር ብታያቸው ከተበደሉ ብቻቸውን ከሆኑ ግን በመንፈስ ከበረቱ ስለሆነ በዛ መልኩ በፈጣሪ ላይ ያለን እምነት ይጠንክር። በዛ ስሜት ነው እዚህ ጋር የምንለውና እንዳይረሳም በቃ የእያንዳንዳችሁ ተሳትፎ ዋጋ ስላለ ነው። በያላችሁበት እግዚአብሔር ይባርካችሁ። በረከት ከእናንተ ጋር ይሁን። አላህ ጀዛውን ይክፈል። በሙስሊሙም በሙሉም ያለ ሰው እምነቱ ላይ እንዲያተኩርና የዛንን ፍሬ እንዲበላ አጅሩ እንዲያገኝ ወይም የከሰበውን የዘራውን እንዲያጭድ ጉባኤ ኢትዮጵያ ይመኛል። ኢትዮጵያ ታበጽሕው ያብ እግዚአብሔር ሌሊ ተይዘሻል አሜ ድንግል ማርያም ልጅ ሁለት ከላው ጋር ሌሎቻችሁ መዚያ ብቻ ያለው ተጣው ሰላም ብያለሁ። አብራችሁኝ የነበራችሁ እጅግ አድርጌ ነው የማመሰግነው። ተባረኩ። ብላችሁበት ፈጣሪ ከእናንተ ጋር ይሁን። ተባረኩ። አይዟችሁ፣ አታፍሩም። ከኔ ጋር በመሆናችሁ በዚህ እርግጠኛ ነኝ። ኢትዮጵያ በድል ተቀጥ